እንትን አላላት አልነሰራት ማለት ነው። ይሄ በጣም ምንም አልልም። አሁን ከባድ ነው። ሌሎች ደግሞ አስተያየት ስታወሮሽ አንቺ የታችን እሺ እንትና ስጭኝሽ በማረም እኔ ዳይሬክት ደውላለሁ። ስጭኝሽ ከታች ያለሽ ያብርሽን ያብርሽ ስልክ ካለ ምን እያየ አይደል እንደ ቪዲዮ አይም ብለሽ ነው እንዴ? ኖ ቪዲዮማ ያለ እኮ ኖ እኔ ቪዲዮ ያለ እኮ እሱን የምነግረው ነገር ስላለ ጄሪ ትገበልሽ ኔጋ ጫጫታ አለ። እሺ ማውራት አልችልም። ሙይት እሺ አዳምጨሽ እሺ አውራ ቡርትዬ ዱበዱ ከማል ታታራ ማሉማ ወያ ሙጨቲን ኩን አከም ባስና ዱበዱሜ ደግሞ ከአንቺ ጥያቄ ያለኝ አትበሉኝ። እሺ ከይቅርታ ጋር እኔ ሴት እየተመታች ምናምን አትመልሽ። ችግር የለውም እንዲትሉኝ አልፈልግም። በቃ የፈለግኩትን አወራለሁ። አውሪ፣ የፈለግሽውን ማውራት ትችያለሽ። የፈለግሽን አውሪ። መሳደብ ምናምን አንሳደብም፣ ግን ለልጅች ልጅ ፍትህ እንላለን። በቃ እሷ ማናባቷ ልኳት ነው። ማናባቷ ልኳት ነው። እሷ እጇን ልታነሳ የቻለችባት እሷ ማነች? እቺ ውሻ መብት እኮ የላትም እጇን ማንሳት መብት። እነሱ ነገ ይገናኛሉ። ብዙ መስዋዕትነት የከፈለችበት ፍቅር ነው። ዛሬ ሁላችንም ሂጂ ውጪ ለምን ከሱ ጋር አብራ ትሆናለች ልንል አንችልም። ብዙ መስዋዕትነት የከፈለችበት ፍቅር ነው። ማንም ሴት መታ ማንም እየመጣ እየረገጣት እስከዛሬ የኖረችበት ፍቅር ነው። እኛም ውጭ እሷ ውጭ ልውጣ እንኳን ብትል እኛ አንፈቅድላትም። ምክንያቱም ብዙ መስዋዕትነት የከፈለችበት እዚህ ጋር ብዙ ሰው ለነሱ የተጎዳበት ፍቅር ነው። ብዙ መስዋዕትነት የተከፈለበት ፍቅር ነው። ተነስተ እቃ አይደለም ውጪ የሚባለው ወይ የተከራየችው ቤት አይደለም። እች ልጅ መስዋዕትነት የከፈለችበት ፍቅር ነው። ማንም ሴት መታ እየረገጠቻት፣ ማንም ሴት እየመጣች እየሰደበቻት እስከ ዛሬ ያቆየችው ፍቅር ነው። ማ ስለሆነች ነው ትናንትና በሳምንት መታ ስለሱ ማንነት ጠንቅቃ የምታውቀው። በጣም እየጎዳሹ ነው። በጣም እንደጎዳችሁ አውቀሻል እንዴ? የእሷ ከጎን መኖር ነው ብሏል። ከዚህም በፊትም እሷ እዚህ ከጎኔ ስለሆነች ነው እዚህ ደረጃ ላይ ልደርስም የቻልኩት በአንደበቱ ሲል አልሰማሽም እንዴ? አንቺ ምድረ ደነዝ፣ አንቺ ውሻ፣ አንቺ በሆድሽ የምትታለይ። እሷ እኮ በሆድና በማንነት በገንዘብ አይደለም ብሩክን ያገኘችው። ምንም በሌላቸው ሰዓት እኮ ነው የተገናኙት። አንቺ ጥንብ አሰዳቢ ባለጌ፣ ሴትነቴን ጠላው ባንቺ፣ ሴትነቴን ጠላው ባንቺ፣ ሴትነቴን ጠላው ባንቺ። በሆድ ለካ ሴት ልጅ መግዛት ይቻላል። እውነት ነው። ወንድ ልጅ ነበር ሆድ ይወዳል የሆነ ነገር የሚባለው። ለካ ሴትም ሆድ ትወዳለች። አንቺ ሆዳም ከርሳም ያለውን አጣጥበሽ ልለቂው ነው። ሃይማኖት ታደሰ እኮ ነች እዚህ ጋ እየተረገጠች ከሴት ወንድ ሆና እዚህ ጋ ያደረሰችው። አንቺ ውሻ ማትረቢ፣ አንቺ ሽንት ቤት ብለውሻል። ሽንት ቤት የሀይሚ ስድብ ነው እንደሚገርምሽ። ያው እኛም እየጨመርንልሽ እኮ ነው። አንቺ ሽንት ቤት፣ አንቺ ማትረቢ ደነዝ፣ ልትበዩ ነው ብሎ እኮ ካፍሽ ክፉ እንዳይወጣ። አንቺ እኮ ይህንን አልለመደብሽም እያላት እኮ ሲጎትታት አይተሻል አይደል? አንቺ ጥም ባለጌ፣ ሄዱበት። ዝም አትበሉ። ሚዩት እያነሳችሁ በቃ አንስታ እጇንን ተሳ ላይ ትጥልባታለች። እች እኮ ሁለት ሰው ነው የምታል እንትን ቢለው ታብታብ አርጉ። እዚህ ጋር 71 ሰው አላችሁ። ኮምፕሊት አርጉልኝ። ዋርኒንግ እየሰጠኝ ነው። እሺ እናድድ ተናገሪ። አንቺ ማዛ ሚዩትን አንሺ። ገብታችሁ ዝም ልትሉ እኮ አይደለም። ተናገሩ ስሜታችሁን። እዚህ ላይ ገብታችሁ ገስት ላይ ከመቀመጥ እኮ ታችም ቁጭ ብላችሁ መስማት ትችላላችሁ። ተናገሩ ሀሳባችሁ። ከዛም ከስር የሚናገር የሚፈልግ ሰው አለ፣ ለእነሱ ቦታ እንሰጣለን። እሺ ተናገሩ። ሄዱበት። ማዛንሽ የሚውልሻል። ተናገሪ። ትናንት ማታ ጀምሮ እየተሳደብናት ነው። እንድትሰማ ከዚህ በፊት የተሰደበችው ነው ሰምታ ከዚህ የምትሄደች
ምን ሴትነት እኮ በዛ ይለካል። እሱ በግን በሴትነት ሴት ነሽ ቆንጆ ነሽ እያለ እኛ በብላት እንዴት እናዋስ ብላት እኮ ብላት እኮ አልፈልግም ለስራ ነው ያመጣሁሽ፣ የስራሽን ዋጋ ደግሞ ዩቱብ ከፍቼ ሰጥቼሻለሁ ብሏታል። በቃ ምንድን ነው ከዚህ በላይ በርገር ማለት ብቻ እኮ አይበቃም እኮ እሱ አልፈልግሽም ያለ በርገር መስራት አትችልም። ስለዚህ በርገር በታለ ከሱ ጋር ካልሰራች በርገሩ ይቀራል። ስለዛ ነው እንደዚህ ታዲያ ከእሷ ህይወት ትውጣ እኮ እኛ አዋተን እንሰጣታለን። እኛ ብሩንም እኮ አዋተን እንሰጣታለን። ከልጅቷ ህይወት ትውጣ። እኛ ችግር የለም ለበርገር ቆሻሻ ሴት ነው። ማይቶቼ አይፈልግም ካለ እስቲ አንዴ ስሙኝማ፣ አልፈልግም ካለ ከእሷ ጋር መሆን ካልፈለገ ለምን ፊት ይሰጣታል? ቤት ከፍቶ የራሳችሁ ካሜራማን አይደል እየቀረጸ ያለው እና ሲደውል ለምን ያነሳታል? ለምን ይመጣል? ባይፈልግ ኖሮ ማለት ነው። እሷን ሀይሚን እስከምትሰድ ድረስ ክፉ ቃላቶችን እስከምታወራ ድረስ እሱ ቆሞ ነበር እየሰማ የነበረው። ሀይሚ ብትሆን ግን ስለ ብሩኬ ሰው እንደዚህ ሲያወራ ቆማ አትሰማም፣ መልስ ነው የምትመልሰው። እሱ እንደዚህ አይሆንም አልሰማም ነው የምትለው እሷ ከዚህ በፊትም ማለት ነው። እሱ ግን እጁን አጣጥፎ እየሰማ ነው ነበረው። ከዛ በኋላ እሷ ከመጣች በኋላ ራሱ እንደ አዲስ ሆኖ ነው እሷን ጠርተሻል ወይ ለምን ጠራሽ ምናምን እያለ ነው እየተናገረ የነበረው። እሷን ጠራችም አልጠራችም ለምን መጣ ካልፈለገ ከሀይሚ ጋር እንደተጣላች አውቋል አይደል ትናንት ወዲያ። ከዛ ለምን መጥቶ ይሰማታል? እሱ እኮ ነው ፊት እየሰጠ ያለው እንድትናገር እንድትሳደብ። እኔ ለአንተ አስቤ ነው፣ እኔ ለአንተ እንዲሆኘ ነው። 2 ዓመት ከሱ ጋር ሆነ ምን አይነት እንዴት እንደሚታስብ እንዴት እንደምትሳሳላት እንዴት እንደምትወድ ያውቃል አይደል። ዛሬ አዲስ ሆኖ አንድ ሴት ይመጣል። እኔን ትፈልጊያለሽ ወይ አትፈልግም? ከኔ ጋር መሆን ትፈልጊያለሽ ወይ አትፈልግም? ሁሌ ለምን እንደዚህ ይላል? ባትፈልግ ኖሮ ከሱ ጋር አንድ ቤት ትቀመጣለች እንዴ? ባትፈልግ ኖሮ ቀንና ማታ ከሱ ጋር ቪዲዮ ትሰራለች እንዴ? የመጣ ሴት ሁሉ ፊት ላይ ቆሞ እኔን ትፈልጊያለሽ ወይ ይላል። እሱ እቃ ነው ወይስ ልብስ ነው ወይስ ትፈልጋለሽ ብሎ መርጣ እንድትለብስ ነው? ለምንድን ነው እንደዚህ የሚጠይቀው? እሷ ስለፈለገች ብቻ ነው ከሷ ጋር መሆን የሚፈልገው። አለበለዛ እሱ የማይፈልግ ከሆነ ለእሷ ፍቅር ከሌለ እኮ ከፈለገ ሴቶች ጋር መስራት ይችላል። ለምን ያሰድባታል? እሷ እኮ የእሱን ድክመት የእሱን ጥሩነትንም መጥፎነትንም ማውራት አትፈልግም። ውስጥ ላይ ነው ይዘምት መኖር የምትፈልገው። ለምን ብትሉ ኦዲየንሶች መጀመሪያም እሷን የሚወደው ድረስ ብዙ ስለሆነ እሱን ይጠላል። እኔ እንደዚህ አውርቼ ከውስጤ ካወጣው እንደዚህ ያደርጋል ብላ ለቤተሰቦች ታስባለች፣ ለሱ ታስባለች። ስለዚህ የደረሰባትን ነገር ሁሉ ውስጥ ላይ አምቃ ይዛ በሽታው የተፈጠረባት ልጅቷ ላይ በእውነት በጣም ነው። ትላንት ራሱ ስለመታች አይደለም የወደቀችው፣ መጀመሪያም ተጎድታለች። ኢሙሼ ራሱ ታማለች ምናምን እያለች እየተናገረች ነበር። አስባ እቺ ልጅ በቃ በሌላ በሽታ ወይኔ እኔ ምን ብዬ ልናገራችሁ? በእውነት በጣም እየተናደድኩ ነኝ። እኔ ገስት ላይ ገብቼ ራሱ ማውራት አልችልም። ዝም ብዬ ነው የማለቅሰው እሱን ሲያይ ማለት ነው። እሷ ማውራት አትፈልግም፣ ትፈራለች። ውስጥ ላይ ነው የምትይዘው፣ ተደብቃ ነው የምታለቅሰው። በሰው ፊት ሀዘንን ማሳያት አትፈልግም። ዝም ብላ ትስቃለች። ውስጧ ግን ያለው ሌላ ነገር ነው። እሷን የሚረዳ ሰው ማንም የለም። በእሷ ነገር ላይ ደግሞ ወንድሞችን ቤተሰቦችን እንዲገባ አትፈልግም። ለምን? እሷ በራሷ ጉብዝና ራሷን ችላ በራሷ ቆም የራሷን ህይወት ማምራት ነው የምትፈልገው። ለምን? ቤተሰቦችን መሀል ላይ አስገብተ ማሳደብም እንትን ማድረግም አትፈልግም እሷ። ለዛ ነው ወንድሞቹም የማይገቡት በእሷ ህይወት ላይ። ስለዚህ ማንም መጥቶ እጅ ማንሳት የለባትም። ፍትህ ለእሷ ጠይቁ። በቃ እችን ልጅ ያመጣው ብሩኬ ነው እንዲያወጣ ፈልግ። እሱ ነው እያስደበደባለ፣ ልጅቷ አይደለችም። ልጅቷ ዩቱብን ከፍቶ ስለሰጠ የእሱን ቤት ከፍቶ ስለሰጠ እኮ ነው። ትላንት ራሱ በሀይሚ ቤት እኮ ነው የሚለቀቀው ቪዲዮ። ግን ለምንድን ነው በራሱ ቤት የተለቀቀው? በሱ በኩል ስለመጠች እኮ ነው። እንኳን ተለቀቀ ያስጠይቃቸዋል። በቃ ያስጠይቃቸዋል። እራሳቸው ናቸው እኮ ይህ ቪዲዮም እንዲለቀቅ በሱ ቤት የተደረገው ለሸር ሊሆን ይችላል። እሱ ሁሌ ሰውን ያምናል። ገብቶሻል? ሰውን እያመነ ነው ገደል እየገባ ያለው።
ስለዚህ ደግሞ ይሄ ቪዲዮ እንደዚህ ሰውን እንደሚበጠበጥ እሱን እንደሚያስጠይቀው ስለሚያውቁ ተንኮል ስለነበረ ነው። ተንኮል ከኋላቸው የሆነ ነገር እች ልጅ የተላከችው ነገር ሊኖር ይችላል እንጂ በሱ የተለቀቀው እንደገና ደግሞ ይሄ ቪዲዮ ህዝብ እች ልጅ ወድቃለች፣ እች ልጅ ተደጋጋሚ ከአንዴም 2 3 በሱ ቻናል ላይ ያንን በሱ ቻናል ላይ ነው የወደቀችው። ይሄ ሁሉ ወደኋላ መለስ ከተባለ እሱን እንደሚያስጠይቀው እነኝህ ልጆች ለማለያይ ተንኮል ሴራ እየተደረገ ሊሆን ይችላል ብዬ እማስበው ማለት ነው። እሺ እሱ መቼ ነው የሚነቃው? ግን መቼ ነው የሚነቃው?